አለችና እንድትበይ ነው። እሺ ስጫት ምን ችግር አለው? በልታለች፣ ግን ይሄን ብትበላ ምን ችግር አለው? ለምን እኮ እንጀራውንም ቢሆን ለስራላት ምን ችግር አለው? እኔ ደስ እንዲለኝ እኮ ነው። አይሆንም። ወይኔ ምን ጉድ ነው? ምን ሆና ነው የተቀየረችው? አይ እኔ ደግሞ እናቴ ከእናቴ ትእዛዝ አልወጣም። በቃ ምግብ ምንም መስራት የለባትም። ለምን አትስራ? እኔ ለምግብ ምንም ነገር እንድትሰራ አልፈልግም። ግን ጡጦ ማጠብ፣ ቤት ማጽዳት፣ ልጅቷን መያዝ ትችላለች እኮ። እሺ ይሄ የተባለበት ምክንያት ምንድነው? ይሄ ነገር እኔ ማወቅ ፈልጋለሁ። ማለት ይሄ የተባልኩበትን ምክንያት ማወቅ ፈልጋለሁ። አሁን እኔ እናቴን እሰማለሁ። በቃ እኔ ልበላ ነበረ አይሆንም አለችኝ። ስለዚህ አልበላም። አሁን እኮ ያጋጭም እኮ አትቤ ችግር የለም። በቃ አንቺም ደግሞ ያለ መብላቴ እኮ ምንም አፌክት እኔ አትቤ ችግር የለውም። ግን ለምን ሌላም ነገር መስራት እችላለሁ ነው ልስራልሽ ነው እያልኩኝ ያለሁት። ለምን አሁን እናቴን እንድታስከፋት አልፈልግም ማለት ነው። እኛ ለምን ማስከፋት አለ? በቃ እሷ ካልፈለገች አልፈለገችም። ማሚሻ እናቴ ንገሪኝ እስኪ ምንድን ነው? ምንም አላየሁም እኔ በቃ ደስ አላለኝም። ምግብ ትመርጣለህ? ኧረ የትንሱ እናት ግን ይሄ እውነት እግዚአብሔር አይወደውም። እናርሳት ብለሽ አንተሽ ደግሞ ያማታል ሆዷ ሁሌም በልጅነቷም ጀምሮ። ምነው ቀድሞ አብረን እየበላን አይደለ እንዴ? ዛሬ ነው የሚያማት? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተስ ባላችሁበት ሁሉ ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። ያው ሰሞኑን እግዚአብሔር ይመስገን ደስታ በደስታ ነን። ያው ትንሱ በሰላም ስለተገላገለች ከዛ ጭንቀት፣ ከዛ ውጅንብር፣ ከዛ ሁሉ ነገር አብቅቶ እሷ ዛሬ በሰላም ተገላግላ እኔም የልጅ ለማቀፍ ስለበቃው እግዚአብሔር ይመስገን። እሱ ክብሩን ጥቅልል አድርጎ ይውሰድ። እውነት መድኃኔዓለም ክብሩ ይስፋ። በጣም ነው ማመሰግነው። በጣም በቃ እኔ ጌታን አመስግኜ መጥገብ አልችልም። ምክንያቱም የዛችን ቀን የነበረ ጭንቀት በጣም ከባድ ነው። ምጥን መቼም የሚያውቅ ያውቀዋል። ምክንያቱም ምጥ በጣም ከባድ ነው። በጣም ከባድ ከሚሉት አይደለም፣ በቃ ሞቶ መነሳት ማለት ይቻላል። እና ያንን ደግሞ አይቶ መምጣት በጣም መታደል ነው። ያውን በምጥ መውለድ ማለት በጣም መታደል ነው። እና ጎበዝ ናት፣ ጠንክራ ራሷን በቃ እንደምንም አድርጋ ያንን ቻሌንጅ ለማለፍ የሄደችበት በቃ የታገለችበት መንገድ በጣም ደስ ይል ነበርና በሰላም ተገላግላልን። እኛም ልጃችንን ለማቀፍ እሷንም በሰላም ወደ ቤቷ ለማስገባት መድኃኔዓለም ስለረዳን ክብሩን እሱ ጠቅልሎ ይውሰድላለሁ። እናንተም ደስ ያላችሁ ሰዎች አላችሁ፣ እንኳን ደስ አላችሁ ላለሁኝ እና አላቅም በቃ እግዚአብሔር ከዛ ሁሉ ነገር አውጥቶን እኛንም ያን ሁሉ ነገር እንድንረሳ አድርጎ ዛሬ እኔም ልጄን ለማቀፍ በቃሁኝ። እውነት ደስ የሚል ነገር ነው። ይሄን ነበር ስናፍቅ የነበረው። ያው የሰው ልጅ ያጠፋል፣ ከጥፋቱ መመለስ አንድ ነገር ነውና እሷም ደግሞ የልጅ ነገር አሁን ይገባታል ብዬ አስባለሁ። እናትነት ምን እንደሆነ ይገባታል ብዬ አስባለሁ። ምክንያቱም አምጦ መውለድ ከሞት መምጣት የሚለውን ነገር አይተዋለች። አሁን ጉዞ ጀምራለች። ልጅ እንዴት እንደሚገኝና ልጅ ምን አይነት ዋጋ እንደሚያስከፍል እንግዲህ መንገዱን ጀምራለች ብዬ አስባለሁ። አምጦ መውለድ እንዳለ ሆኖ 9 ወር መሸከም እንዳለ ሆኖ ከዚህ በኋላ ደግሞ ህፃኑ ሲያድግ ሲወድቅ ሲነሳ ትንሽ ጉንፋን ሲይዘው ቶንሲል ሲይዘው ወይ ደግሞ የሆነ ህመም ሲይዘው ወይም ደግሞ ዳዴ ስትል ስትወድቅ ወይም ደግሞ የሆነ ነገር ሲነካባት እናትነት ምን ያህል ዋጋ ያስከፍላል የሚለውን ነገር አሁን እየገባት የሚመጣ ይመስለኛል ብዬ አስባለሁ። መንገዷን ስለጀመረች ማለት ነው። የእናት ዋጋ ትንሽ እንዳልሆነ የሚገባት ይመስለኛል። ከዛ በተረፈ ግን እኔ በጣም ደስተኛ ነኝ። እዚህ እሷ ጋር ሆኜ እናቷ እግዚአብሔር ይባርካቸው በጣም መልካም ሰው ናቸው የትንሱ እናትና በቃ በዚህ ልክ እኔም አብሬ ሆኜ እንዳረሳት
ስለፈቀዱልኝ እሳቸው ደግሞ ተረድተው እሷም ያለባትን ጥፋት ተረድተው እኔም ያለብኝን ጥፋት ተረድተው ነገርን በሚዛናዊ አድርገው እሷንም ተቆጥተው እኔንም ተቆጥተው አንድ ላይ እንድንኖር ከኛ ጎን ስላሉ በጣም ደስ ብሎኛል። በእውነት ነው የምለው መልካም እናት ናቸው። እንደዚህ የሚገለጽ አይደለም። የትንሱ እናት እውነት ጥሩ ናቸው። በቃ ነይ አብረን ነው የምናርሳት፣ ምጥ ይዟታል ነይ ብለው ደውለው ስለጠሩልኝ እንዴት ደስ እንዳለኝ ጭንቀታቸውን አብሬ እንድካፈል በቃ ከጎኗ ብቻ በዛ ጭንቀት ራሱ አብሬያት ስላለው ብቻ በጣም ደስ ብሎኛል። ምክንያቱም በቃ ያ ሁሉ ጭቅጭቅ በቃ ሰይጣን እኛ መሀል ብዙ ድራማ የሰራውን በጠቅላላ እግዚአብሔር ከኛ ላይ ስላስወገደልን በዚህ ደስታ ላይ እንድገኝ ስለረዳኝ በቃ ጌታ የልጅ ልጅሽን እንዲህ በሩቅ አትያት ሲለኝ በቅርበት ሆኜ እንዳያት ስላገዘኝ በጣም ነው ደስ ያለኝ። እውነት እኔ በጣም ነው ደስ ያለኝና እግዚአብሔር ይመስገን እላለሁኝ። ከዛ ደግሞ ያው የትንሱ እናት በዚሁ አጋጣሚ እግዚአብሔር ይባርኮት፣ ጌታ ይባርኮት እላለሁኝ። ምክንያቱም ይሄንን እድል እንዳይ ስለረዱኝ ያው እሳቸው በመምጣታቸው ነው ሁሉ ነገር የሆነውና እኔ ደስ ብሎኛል። እግዚአብሔር ይመስገን። ክብሩን ጥቅልል አድርጎ ይውሰድ እሱ። እሳቸው በመሀላችን እንዲገኙና እሷንም ተቆጥተው እኔንም ተቆጥተው በቃ የእሷንም ጥፋት አንቺም እንዲህ ማድረግ አልነበረብሽም፣ አንቺም እንዲህ ማድረግ አልነበረብሽም፣ ሁለታችሁም ጋር ስህተት አለ ብለው የሁለታችንንም ስህተት ነግረውን በመንገዳችንን እንድንጀምር በቃ ቤተሰባዊነታችንን እንዲቀጥል ስላደረጉን በጣም ነው የማመሰግነው። በዚህ አጋጣሚ ላመሰግነው ትወዳለሁ። ከዛ በተረፈ ያው እኔ ደስ ብሎኛል። ደስታዬ ወደር የለውም ማለት በቃ ያ ሁሉ ይቅርታ መጠየቄ፣ መውደቄ፣ በቃ ራሴን መጣሌ፣ ክብሬን መጣሌ፣ ሁሉ ነገሬ ማለት ነው ለዚህ ፍሬ ስለሆነ በጣም ደስ ብሎኛል እና ሌላ ምለው ነገር የለም። እውነት ቤተሰብ ደስታዬን ለመግለጽ ነው ዛሬ የመጣሁት። አንድ ነገር ይዤ ነው። እስካሁን ድረስ ያው እኔም የሰው ልጅ ቶሎ ሆዶ አይደንምና ደስታችን እንዳለ ሆኖ አብረን ደስታችንን እያጣጣምንም ቢሆንም ግን ቶሎ ሆዷም አይደንም። እስቲ ዝም ብዬ ሄጄ እንትን አልልም በሚል ወደ ኋላ ሸተት ብዬ ነበረ። እስቲ ዛሬ ደግሞ ቁርስ ሰርቼ ለምን አላበላትም ብዬ አሰብኩኝና ጠዋት ተነስቼ የቡላ ገንፎ ሰራሁኝ። ከዛ ያንን ልሰጣት ነው። እስቲ ከእናንተ ጋራ አብረን ሆነን እናበላታለን፣ የአራስ ቤት ሁኔታዋን አብረን እናያለን በሚል ወደ እናንተ መጥቻለሁ። እንግዲህ ደስ ብሏት ትበላለች ብዬ አስባለሁ። የምትከፋ አይመስለኝም። ምክንያቱም ያው ሁሉን ነገር ተነጋግረን ፈተናል። በእኔ በኩል በቃ ሁሉ ነገር ሰላም ነው። እኔ ደስተኛ ነኝ። በቃ እንደዚህ ሆና ስላየዋት በጣም ደስተኛ ነኝ እና ያንን ነገር ደስ ይላታል ብዬ አስባለሁ። እሷም ያው እናንተም አይታችኋል። ተጸጽታም ይሁን በገባት ልክ ፈርታም ይሁን አላቅም፣ ብቻ ይቅርታ ጠይቃኝ ይቅር ተባብለናል። ከዛ ባለፈ ደግሞ እናቷ በጣም እሷንም እኔንም ተናግረውኝ ነገሮችን አስተካክለናል። ስለዚህ ከዚህ በኋላ እስቲ አንድ ቤት ነው ያለነው፣ ነገሮችን በቃ መተው አለብን። ምንም ነገር ቢሆን እግዚአብሔር ምጥን ያህል ነገር ሞትን ደርሶ መምጣት ስለሆነ እሷም አይተዋለች እና ልቧ በዚህ የሚሻር ይመስለኛል። የኔም ነገር ሊገባት ይችላል ብዬ አስባለሁ። ስለዚህ አብረን ሄደን ቁርሱን አብረን እንበላለን ማለት ነው። ለእሷም ማጉርሳት አለው እኔም እበላለሁ አብሬያት ማለት ነው፣ ደስ እንዲላት። ያው አንዳንዴ ሰው ሰርቶ ሲያቀርብ አብሮ ሲበላ ደስ ይላል እና አብረን እንበላለን ማለት ነው። ለማንኛውም ከእናንተ ጋርም አብረን እናንተም የአራስ ቤቷን ነገሯን እስቲ አብረን ሆነን እናያለን ብዬ ተስፋ አደርጋለሁ። በጥሩ ነገር የምትቀበለኝ ይመስለኛል። እንግዲህ እስካሁን ባለው ነገር ምንም ነገር የለም። እኔ ደስተኛ ስለሆንኩኝ እሷም ደስ የሚላት ይመስለኛል። እስቲ አብረን ሄደን አብረን ደግሞ የሚሆነውን ነገር እናያለን ማለት ነው። የትንሱና ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ቁርስ ዛሬ ያው ሰሞኑን
ብዙም አላገዝኩሽም አንቺን። አይ ችግር የለም እገዛ አስፈልጋለሁ። አሁን ግን ቁርስ ላበላት ነው አይደለም እንደውቁኒ እናት ነሽ ብዬ ነው እንጂ ልጄ ልታበያ አይደለም። እኔ አላነስኳትም። እኔ አንቺ አንስሻታል ብዬ አይደለም። በነገራችን ላይ ምን ችግር አለው? እንደ እናት እኔም ባበላት ደስ ይለኛል። አይ ችግር የለም ማብላት አትችይ። እንደዚህ ይባላል እንዴ? በቃ እኔ የመጣሁት ቤቴን ለቅቄ ምን ብዬ ሰው ሊያግዘኝ አይደለም። እኔ ራሴ ገብቶኛል። አይሆንም እዚህ ማለት ነው። ምን ችግር አለው? ያው እናንተ ይቅር ብላችሁኝ አይደለ? አንቺም ይቅር ብለሽኝ አይደለ? ከልጅሽ ጋር ያስታረቅሽኝ ብዬሻለሁ። ስለዚህ ይቅር የተባባለ ሰው ደግሞ አብሮ ሁሉን ነገር መጋፈጥ አለበት። አሁን ያንን ጭንቅ ነይና መብላት አትችልም። ሰው የሰራላትን መብላት አትችልም። አይስማማትም። እኔ ራሴ ብቻ ነው በቃ መሰጣት እኮ ገብቶኛል እኮ ግን ይሄንን አሁን እሺ በክብር አትቀመጭም። ከኔ ጋር ልጥል ፈለግሽ? እኔ አራጸብ አልፈልግም። በቃ እሺ በቃ አትበላልሽም። እሺ ማትልሽም ቀድሞ ምንም አልሰጥም። ግን እኮ እንደዚህ አይባልም። ያ ሁሉ ስትሆን ያንን እኮ አለፍነው አይደል ነው ብዬ ኑሮ ነው ብዬ እንትን አላልኩም። እሺ እናት ነሽ ይመረበሽ እንዴ እናት ወግ ድረስሽ ብዬ ነው ያመጣሁሽ። እነሱ ሲከለክሉኝ እኔ እችላታለሁ። በቃ እኮ ልክ ነው እኮ ያንን እኮ በክብር አመሰገንኩኝ። እንደዛ ስለተደረገ ደስ ብሎኛል። ግን አሁን ደግሞ ባያት ምን ችግር አለው? ባጎርሳት ምን ችግር አለው? እኔ እኮ አብሬያት ነው የምበላው። ለሷ ብቻ አይደለም የሰራሁት። ሌላ ነገር ሰርተሽ ከሆነ ማለት ነው። አይ ሌላ ነገር አልጠረጠርኩም። ግን ብቻ አይስማማትም። አሁን ልጅቷም ስትሰጣት ተቅማጥ ይለኛል ትላለች። እንደገና ደግሞ ሌላም ሰው ደግሞ እንትን ሲል ገና ትኩስ ናት። ልትታመምብኝ አልፈልግም። እንደዛ የሚፈጥር ነገር አይደለም እኮ ነው ያልኩሽ ያለው። ይሄ ቡላው ደግሞ በልታለች፣ ጠዋት በልታለች። እሱን አላወኩኝም እኔ ያው ጠዋት ቡላ በልታለች። አሁን ሁለቴ ቡላ ደግሞ አያስፈልግም። ሰዓት ነው ደግሞ የሚሳ ሰዓት ነው። የሚሳ ሰዓት ስለሆነ ይሄ አትበላው። አሁን የምትፈልገው እንጀራ ብቻ ነው። ግን እኮ እንደዚህ አይባልም። የትንሱ እናት እውነት እኔ እዚህ መተሽ አብረን እናርሳታለን ነይ ምጥ ይዟታል ብለሽ ስጠሪኝ እኮ እኔ በጣም ነው ደስ ያለኝ እውነት። እና የሰው ልጅ ደግሞ ተጸጽቷል። የተጸጸተ ሰው ደግሞ ይቅር የተባለ ሰው በቃ እስከ መጨረሻ ነው ይቅርታ መደረግ ያለበት። እኔ ነፍስ አላጠፋውኝም አይደል እንዴ? ነፍስ የተጋደለ ሰው ራሱ እኮ ይቅር ይባባላል አይደል እንዴ? ይቅር ብለናል። ይቅር የተባባለ ሰው እንዴት እንደዚህ ይባላል? እሷም ይቅር ብላለች፣ አንቺም ይቅር ብለሻል፣ እኔም ይቅር ብያለሁ። ግን አሁን መብላት አትችልም። አሁን ሰዓት ነው። ሰዓት እላፊ ደግሞ ገንፎ አይበላል። ጠዋት ነው እንጂ አሁን ማትበላልሽን ነገር ወይ ተቀይማሻት ትሄጃለሽ። እኔ አልቀየማትም ብትል እኔ ልቀየማት አልችልም። በነገራችን ላይ እንደገና አዲስ ነገር አይፈጣም። በቃ አልበላም ስትል ኮስተር ስትልብሽ ሊሰማሽ ይችላል። እናት ነሽ። እኔ አይሰማኝም የእውነት ለምን እኔ ብቻ የራሴን ደስ እንዲለኝ የራሴን ድርሻ ለመወጣት ነው። በቃ ከፈለግሽም ነገ ጠዋት ትሰጫታለሽ እንጂ አሁን ሰዓት ነው። ይኸው ሰርቼላታለሁ፣ እንጀራ ላስገባላት ነው። ይሄ አትበላም። ገና እኮ ናት። ገና 3 ቀን እንኳን እንትን አላላትም ማለት እንዴ? ችግር አለ አሁን በዚህ ሰዓት? አሁን ሆዷ እንጀራ ራሱ በዚህ ሰዓት እኮ አይችልም። ትንሽ ትበላለች። ቡላ ስለበላት ጠዋት ማለት ነው። አትከልኪኝ። እኔ ላብላት እባክሽን። እናት ነሽ አንቺም ትረጃለሽ አይደለ? ተረጅቼ ነው ካላጣሽ እና ምን ችግር አለ? ይቅርታ ከተባባልን በኋላ የሁሉ ነገር አሁን አንቺ ምንድን ነው የቀየረሽ? አሁን ተቀይረሽ ነው? ተቀየርኩ። አሁን በሰዓት አይስማማትም። በቃ ሰውም የሰጣትን አይስማማትም። ወይ ጉድ! ምን አይነት ነገር ነው? በእግዚአብሔር ይቀርሽ ችግር የለውም። እኔ የምልህ ከነዛ አዳምጠኝ። ቁርስ ሰርቼ ይኸውልህ ይዤ ብመጣ በሌሊት ቁርስ በልታለች፣ አሁን አትበላም። ስለዚህ አንቺ ምግብ እንድታበያት አልፈልግም ብላ እናትየው ከልክላኛለች። ማለት ምንድን ነው ታዲያ? ለምን ትከለክልሽ? ምን ችግር አለው? ቁርስ ማበላ ችግር አለው እንዴ? ምን ችግር አለው እንዴ? እና ነይ አንድ ላይ እናርሳታለን ብላ አይደለ እንዴ ያስገባችኝ? እና አሁን ምን ማለት ነው? በልታለሽ ነው ያለችሽ ወይስ እንዴ? ጠዋት ነው ያብልቻታለሁ። አሁን ደግሞ ይሄንን አትበላም ምናምን ከአንቺ እጅም እንድትበላ አልፈልግም አለችኝ። ማለት ከአንቺ እጅ እንድትበላ ምን አውቃለሁ? እኔ የመጣሁት ለልጄ እኔ በቂዋ ነኝ።
እሱማ ያው ችግር የለም እኮ እሷም ትስራ፣ ያው እሷ ናት እያበላች ያለችው አይደል? እና እኔስ ባበላት ምን ችግር አለው? ምንም ችግር የለም። እና ማለት ከአንቺ እጅ አትበላ ማለት ምን? እኔ አላውቅም። አሃ እኔን ጠይቀኛለህ እንዴ? እኔ ግራ ገብቶኝ ነው። እኔ ከእሷ ጋር መነጋገር ስላልቻልኩ ወደ አንተ መጣሁ። ናይስ ሚት ቪዲዮ ይዘሻል? ለምን? ምን ችግር አለው? ሰላም ነው ማለት እንደምን አለሽ? ሰላም አደራችሁ? እያጸዳችሁ ነው? ችግር የለም። እንትን ነበር ቁርስ ሰርታልሻለች እና እንድትበይ ነበር ያለችና እንድትበይ ነው። እሺ ስጫት ምን ችግር አለው? በልታለች፣ ግን ይሄ የምትበላ ምን ችግር አለው? ለምን ችግር አለው? ገንፎ አሁን 2 ጊዜ አትበላም ወይ? ሌላ ነገር ትስራ፣ ሌላ ነገር ልስራላት። እሺ እሺ፣ ነገ ጠዋት ትሰራ። አሁን ምሳ ሰዓት ላይ ልስራላት። አሁንማ እንጀራ ትበላለች እኮ። እንጀራውንም ቢሆን ልስራላት፣ ምን ችግር አለው? እኔ ደስ እንዲለኝ እኮ ነው። አይሆንም። ወይኔ ምን ጉድ ነው? ምን ሆና ነው የተቀየረችው? አይ እኔ ደግሞ ከእናቴ ትእዛዝ አልወጣም። እሷ ካልፈለገች እኔ ከእናትሽ ትእዛዝ እንድትወጫለም። እሷ ምን ሆና ነው የተቀየረችው ነው ያልኩ። ተቀይር አይደለም በቃ ስላልፈለገች፣ ምናልባት ያየችው ነገር ሊኖር ይችላል ምናምን። ምን ያየችው ይኖራል? ምን አይተሽ ነው? ምንም አላየሁም። ማምሻ ምን ችግር አለ እንዴ? ምንም አላየሁም። ምንም አላየሁም። እና እሺ ምን ችግር አለው? ሰዓት ነው እኮ ምሳሽ። ይሄ ይቅርና እንጀራ ሰርቼላት ልምጣ። በቃ ምግብ ምንም መስራት የለባትም። ለምን አትስራ? እኔ ለምግብ ምንም ነገር እንድትሰራ አልፈልግም። ግን ጡጦ ማጠብ፣ ቤት ማጽዳት፣ ልጅቷን መያዝ ትችላለች እኮ። እሺ ይሄ የተባለበት ምክንያት ምንድን ነው? ይሄ ነገር እኔ ማወቅ ፈልጋለሁ። ማለት ይሄ የተባልኩበትን ምክንያት ማወቅ ፈልጋለሁ። ምክንያት ይኖራታል የራሷ እንግዲህ እኮ የራሷን ምክንያት ትንገራና፣ ምናልባት ካሳለፍነው ነገር አንጻር ሊሆን ይችላል። በቃ እሷ ካልፈለገች እኮ ተነጋግረን ጨረስን ማለት ነው። አሁን እኔ እናቴን እሰማለሁ። በቃ እኔ ልበላ ነበረ አይሆንም አለችኝ። ስለዚህ አልበላም። አሁን እኮ ያጋጭም እኮ አትቤ አያጋጭም። በቃ አንቺም ደግሞ ያለመብላቴ እኮ ምንም አፌክት እኔ አትቤ ችግር የለውም። ግን ለምን ሌላም ነገር መስራት እችላለሁ ነው ልስራልሽ ነው እያልኩኝ ያለሁት። በቃ ምግብ ነክ ነገር እሷ ትሰራለች እንዳለችው። ምናልባት በቃ እኔ ብዙ ጊዜ ስለምመርጥ ስለማስቸግር ምናልባት አንቺ እንዳይከፋሽ ቢሆን አስባ ሊሆን ይችላል። አይ እኔ ልክ ማለት ኖርማሊ እሷም ደስ የሚላት ተቀብላችሁ ከፈለገች አልበላም ማለች ይባላል እኮ። ምን ችግር አለው? አይደለም ለቃ ምግብ ለምን መጫወቻ ይሆናል ማለት ዞሮ አሁን አንቺ ካልበላሽ ማን ሊበላው? ራሷ ትበላለች። ምን ችግር አለ? ለአንቺ ብላ ሰርታ ምን ችግር አለ? አሁንም አብሬሽ ልበላ ነው። ሌላ ነገር ጠጥረሽ ነው? ኧረ ጠጥሬ አይደለም። በቃ እናቴ ካልተመቻት እንደ እኔ ከእናቴ ትእዛዝ አልወጣም። አንተ እናትህን እንደምትሰማ እኔ ምን አልኩኝ እኮ ለዛሬ እኔ አሁን ደክሞኛል። የለም ብዙም ማውራት ግን እስቲ እንደውም ከእሷ ጋር እናወራለን እኛ። ለምን እኔ አሁን እናቴን እንድታስከፋት አልፈልግም ማለት ነው። እኛ ለምን ማስከፋታለን? በቃ እሷ ካልፈለገች አልፈለገችም። ማሚሻ እናቴ ንገሪኝ እስኪ ምንድን ነው? ምንም አላየሁም። እኔ በቃ ደስ አላለኝም። ምግብ ትመርጣለህ? ኧረ የትንሱ እናት ግን ይሄ እውነት እግዚአብሔር አይወደውም። እናርሳት ብለሽ አንተሽ ደግሞ ያማታል ሆዷ ሁሌም በልጅነቷም ጀምሮ። ምነው ቀድሞ አብረን እየበላን አይደለ እንዴ? ዛሬ ነው የሚያማት? ቀድሞ ምን የእጄን ያገኘችውን ነገር ጥርግ አድርጋ እየበላች አይደል እንዴ? ድሮ በልቻለሁ እና ያማታል። በቃ እንጂ በቃ ማለት አይ ለምን ትሄዳለች? በቃ ይተቀመጥ ቤት ራሷ ተብላ። አይ ለእንደዚህ አታስከፋትማ። አሁን እኛ በሰላም ብንኖር ድሮ ሰላም ፈጥረናል። ይቅርታ ብለሽኛል፣ ተጸጽተሽ እኔም ተጸጽቼ ይቅርታ ብለናል። ይሄን ነገር አስቁሚ። ውስጥ ያለው ማን ነው? ይሄን አስቁሚ። አቁሚ እስቲ አንዴ በእናትሽ። ይቅርታ ብለናል። እሷም ደግሞ አንድ ላይ እናርሳታለን። ጭንቀቷን ደግሞ አንድ ላይ አብረን መካፈል አለብን። ይሄ ግን እግዚአብሔር አይወደውም። በእውነት እግዚአብሔር አይወደውም። ግፍ ነው የሚሆንባችሁ። አንከፋፈልም። ማሚ በቃ ምግብ ነክ ነገር ስትሰራልኛለች። ማሚ ደግሞ ስንት ብዙ የሚታገዝ ነገር አለ። ሁሉንም እያገዝኩ ነው። እሱ ችግር የለውም። እኔ ደግሞ ዛሬ ውስጤ አለ በቃ ሰርቼ አብሬሽ ልበላ ፈለኩኝ። ምን ችግር አለው?
ድሮ ከእጄ እየበላሽ አይደለም፣ ዛሬ አዲስ ነው የሚሆንብሽ። ድሮ ነው ማሚ። አሁን ምን አዲስ ነገር አለ? ሂጂ ቆይ እናቴ አንዴ ሂጂ፣ ችግር የለም። እንደዚህ እንትን እንድትይ አልፈልግም እኔ የእውነት አላዛር፣ ግን እኔ በጣም ተሰምቶኛል። እውነት ችግር የለም። ስሚ ይሄ ነገር እንዳይመጣ ባለፈው ነግሬሻለሁ አይደለም? ስለዚህ ይሄንን ነገር አሁንም አስተካኪ። ነገሮች ወደማይሆን እንዲሄዱ አልፈልግም። አባ አይደለም ያ ሁሉ ነገር ተረስቶ እሺ ብለን ተቀበልናት አይደለም? ሁሉ ነገር መቀበል አለብን። ቀላል ነገር አይደለ? እኔ እኮ ብዬሽ አይደለም እኔ ሐሳብ ብዬሽ አልኩሽ። እሺ እናቴ ማዘር ምን ችግር አለው? እሺ ብላችሁ ተቀብላችሁ አስገብታችሁ በኋላ ደግሞ ወይ በቃኛለች ብላችሁ ብትመልሱ እሷ ምን ችግር አለው? ቀላል ነገር አይደለ? ነገ ሰርቶ ስራለሽ በቃ ሆነ ያያችሁ ነገር ይሆናል። እኔ ደግሞ ጌታን ከእናቴ ትእዛዝ ውጭ አልወጣም። እኔ ውጭ አይደለም ግን እንደዚህ የሚታያቸው ነገር በቃ እኮ አልኩሽ። ግን ለዚህ ነገር አንቺ ብልጥ መሆን አለብሽ። እናቴ እንደውም እኮ ፖዘቲቭ ሆና ነው ገባ ያመጣቻት። ጠርታ ደውላ ነይ ብላ የጠራቻት እኮ እናቴ ናት። እሷ ናት አውቃለሁ እንጂ እኮ አትመጣም ነበር። በቃ ሊሚት አለው አይደል? የሰው ልጅ የሆነ ያህል ድረስ ነው መሄድ ያለበት። በቃ ለምግብ ለምን እናቴ ትበቃኛለች፣ ሙቅ ምናምን ታፈላልኛለች። እናቴ የመጣችው ልታርሰኝ ነው። እኔ አሁን ሌላ ነገር አልፈልግም። እኔ ያልኩሽ እባክሽ አንቺ ታርሰሽ ከዚህ እስከምትወጪ ድረስ አንቺ ነሽ ይሄን ነገር ማስተካከል የምትችይው። አላዛር ብልጥ ሆነሽ እኔ አሁን አራስ ነኝ ገብቶሃል አይደል? በቃ ተውኝ፣ እውነት በቃ አትረብሹኝ። ምን አድርገን ደግሞ ተረብሸሻል። ደግሞ ምን እንደምታወሪው አንቺ አላዛር፣ አሁን አዲስ ጸብ ደግሞ ጸብ አይደለም እኮ እሱ እንዳይፈጠር እየነገርኩሽ ነው። ጸብ እየፈጠርሽ ያለሽው አሁን አንቺ እኮ ነሽ። እኔ እናቴ ጸብ ፈጥራል ነው እኛ ይሄ ጸብ እንፈጠር አይደለም። እሷ የፈለገችው ማውራት ትችላለች። አንቺ ነሽ ማስተካከል የምትችይው። ምን ችግር አለው? እኔ እኮ እሺ ብዬ ልቀበላት ነበር። እናቴ ደግሞ አይሆንም ከለከልሻ። ቀስ ብለሽ ለእሷ መንገር ትችላለች። እናቴ እናስገባውና እሷ እንዳይደብራት ከዛ በኋላ እንደዚህ እናደርጋለን ሰው ይላል። ቀላል ነገር ነው። ባይዘው ማስተካከል ከፈለግሽ እሺ አታስመስይ። በቃ አንቺ ምን እንደፈላጎትሽ ምን ማዘርዬ፣ ለማንኛውም ችግር የለውም። እሺ አንቺ የፈለግሽው መናገር ትችላለሽ። እሺ እኔ በውስጥ የሚያዝ ስለማልችል ነው። ችግር የለውም እናቴ፣ ዘና በይ በቃ። እኔ አስተካክለዋለሁ ሌላውን ነገር። አንቺ ማስተካከል እሺ፣ ለትልቅ ሰው ነው።